ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው እንግዲህ ሁለቱ ዋነኛ ጉዳዮችን ይሆናል። አንደኛው ሊቨርፑሎች ከጀራል ኳንዛ ሽያጭ የሚፈልጉትን ሂሳብ አሳውቋል እየተባለ ነው። በሁለተኝነት የምንመለከተው ደግሞ በፍሎሪያን ቨርትዝ ጉዳይ የወጡ አዳዲስ መረጃዎች አሉ። እነዚህን ሁለት ጉዳዮች የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። አብራችሁኝ ቆዩ። በመጀመሪያም የምንመለከተው እንግዲህ የጀራል ኳንዛን ጉዳይ ይሆናል። እንደሚታወቀው ይህ ተጫዋች በ2023/24 የውድድር ዘመን ነበር ወደ ሊቨርፑል ዋናው ቲም ሰብሮ መግባት የቻለው በየርገን ክሎፕ እየተመራ። በተለይ ደግሞ የአምና ሲዝን እንግዲህ ያለፈው ሲዝን መጨረሻ ጨዋታዎች አካባቢ በቋሚነቱ መጀመር ችሎ ነበረ። ኮናቲም በቤንች ላይ ማስቀመጥ የቻለ ተጫዋች ነበር። ነገር ግን ደግሞ ዘንድሮ ልክ የመጀመሪያው ሲዝን ጨዋታ ላይ እንግዲህ የመጀመሪያው ጨዋታ ላይ በቋሚ አሰላለፍ ውስጥ መግባት ችሎ ነበረ ከኮናቴ ቀደም ብሎ። ነገር ግን ደግሞ የመጀመሪያዎቹ 45 ደቂቃ ላይ ጥሩ እንቅስቃሴ ባለማድረግ ተቀይሮ እንዲወጣ ሆኗል። ከዛ በኋላ እንግዲህ ኮንፊደንሱ መውረድ ችሏል። እንደዚሁም ደግሞ የተለያዩ ጨዋታዎችን እድሎችን ማግኘት አልቻልም ነበር። በአጠቃላይ እንግዲህ ዘንድሮ 25 ጨዋታዎችን ለሊቨርፑል ማድረግ ችሏል። 13ቱን ደግሞ በቋሚነት መጀመር የቻለ ተጫዋች ነው። ነገር ግን ደግሞ በፕሪሚየር ሊጉ እንግዲህ ያን ያህል የቋሚነት እድል አልተሰጠውም። ምናልባት ኮናቴ በተጎዳበት ሰዓት እንግዲህ አንድ ሁለት ጨዋታዎችን ጀምሮ ሊሆን ይችላል። እሱንም ጆ ጎሜዝ በቋሚነት ባልጀመረበት ሰዓት ነውና አሰልጣኝ አርነ ስሎት ብዙም ያመኑት አይመስልም። በእርግጥ ሊቨርፑል ዋንጫውን ካሳካ በኋላ አንዱ ላይ ጨዋታዎችን በቋሚነት መጀመር የቻለ ተጫዋች መሆን ይችላል። ነገር ግን ደግሞ በዋነኛነት በሚያስፈልግ ጨዋታ ላይ ወይ ደግሞ ወሳኝ በሆነ ጨዋታ ላይ ግን ሲጫወት አልተመለከት ነው። ሞር በኤፍኤ ካፕና በሊግ ካፕ ሲጫወት ነው የተመለከትነውና ምናልባትም እንግዲህ በሚመጣው የክረምቱ የዝውውር መስኮት ሊቨርፑል ሊለቁ ይችላሉ ተብሎ ከሚጠበቁ ተጫዋቾች መካከልም እንግዲህ አንደኛው እሱ ነው ተብሏልና አንዳንድ ክለቦችም እንግዲህ ይህንን ተጫዋች ለማስፈረም ፍላጎት አላቸው ሲባል ነበር። በተለይ ደግሞ ኒውካስል ዩናይትድ እንደዚሁም ባየር ሊቨርኩሰኖች ይህንን ተጫዋች ለማስፈረም ፍላጎት አላቸው ከሚባሉ ክለቦች መካከልም አንደኞቹ ወይም ተጠቃሾቹ ክለቦች ናቸው። በተለይ ደግሞ ኒውካስል ዩናይትድ እንግዲህ ባለፈው የክረምቱ የዝውውር መስኮት ይህንን ተጫዋች ከሊቨርፑል ለማስፈረም ፈልጎ ነበር። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች መሸጥ አልፈለጉም ነበር። አሁን ላይ በሚወጡት መረጃዎች መሰረት ግን ሊቨርፑሎች ይህንን ተጫዋች በክረምቱ የዝውውር መስኮት ለመልቀቅ ፍቃደኛ ናቸው ነው እየተባለ የሚገኘው። ለዛም ነው እንግዲህ የተለያዩ ክለቦች ይህን ተጫዋች ለማስፈረም ብቅ እያሉ የሚገኙት። እንደዚሁም ደግሞ ሌላኛው ፈላጊ የሆነው ብቅ ያለው ባየር ሊቨርኩሰን ነው። ባየር ሊቨርኩሰኖች እንግዲህ ከታህ ጋር በኮንትራት ማለቅ ምክንያት ከተለያዩ በኋላ እንግዲህ ያንን ቦታ ከቨር ለማድረግ ቀዳሚ ተመራጭ ያደረጉት ጀራል ኳንዛን ነው እየተባለ የሚገኘውና ለዘ ዴይሊ ሜል የሚዘገበው ሉሲ ስቲል እንደተናገረው ከሆነ እንግዲህ ሊቨርፑሎች ከዚህ ተጫዋች 50 ሚሊዮን ፓውንድ ይፈልጋሉ ነው እያለን የሚገኙና ማንኛውም ክለብ ይህንን ተጫዋች ለማስፈረም ወደ ሊቨርፑል የሚቀርብ ከሆነ በትንሹ 50 ሚሊዮን ፓውንድ ማዘጋጀት መቻል አለበት ነው እየተባለ የሚገኙና ለዚህ ተጫዋች ገና ወጣት ለሚባል ተጫዋች ምናልባትም እንግዲህ ጥሩ መንቀሳቀስ የሚችል ተጫዋች በተለይ ደግሞ አምና ባሳየው ብቃቱ ዘንድሮም እንግዲህ አንዳንድ ጨዋታዎች ላይ ምንም እንኳን ስህተቶችን ቢፈጥር ራሱ በአብዛኛው ስንመለከተው ጥሩ የሚባል እንቅስቃሴን ሲያደርግ ተመልክተነዋልና ምናልባትም 50 ሚሊዮን ፓውንድ እንግዲህ ፌር የሚባል ሂሳብ ሊሆን ይችላል። ምናልባትም ሊያንስም ይችላል። ከዚህ በላይም ሊቨርፑሎች ሊጠይቁ የሚችሉበት ሁኔታ አለ። በተለይ ደግሞ ገና ወጣት ከመሆኑ አንጻር ይሄ 50 ሚሊዮን ፓውንድ የተለጠፈበት ሂሳብ እንግዲህ ፌር የሆነ ዋጋ ይመስለኛል። ገና ወጣት ነው፣ ብዙም ማደግ የሚችል ተጫዋች ነው። አሁንም እንግዲህ ችሎታው ያለ ተጫዋች ነው። ነገር ግን ሊቨርፑሎች ይህንን ተጫዋች ይለቁታሉ የሚለው ነገር በጣም ትልቅ ጥያቄ ነው። በተለይ ደግሞ ሌላ የመሀል ተከላካይ ተጫዋች የማያስፈርሙ ከሆነ ይህንን ተጫዋች ይለቁታል ተብሎ አይጠበቅምና ምናልባትም እንግዲህ የዚህ ተጫዋች ከሊቨርፑል መውጣት አለመውጣት የሚወሰነው እንግዲህ ሊቨርፑሎች የመሀል ተከላካይ ተጫዋች ያመጣሉ የሚለው ጋር ነው። እንደዚሁም ደግሞ የጆ ጎሜዝ ጉዳይ ራሱ መፈታት መቻል አለበት። ጆ ጎሜዝ እንግዲህ ዘንድሮ ብዙ ጨዋታዎችን መጫወት አልቻለም በጉዳት ምክንያት። በእርግጥ አምና በጣም የሚገርም ሲዝን ነው ያሳለፈው እንደሱ በተለይ ደግሞ ከጉዳት ነጻ ሆኖ ብዙ ጨዋታዎችን መጫወት ይችላል። በመሀል ተከላካይነት በግራ ክንፍ፣ በቀኝ ክንፍ፣ በ6 ቁጥር ቦታዎች ላይና የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። ነገር ግን ደግሞ ጉዳቶች በጣም የሚያጠቁት ተጫዋች ነውና ሊቨርፑሎች ከዚህ ተጫዋች ጋር መቀጠል ይፈልጋሉ የሚለው ነገር በጣም ትልቅ ጥያቄ ነውና የጆ ጎሜዝ ጉዳይና እንደዚሁም ደግሞ ሊቨርፑሎች ሌላ ተከላካይ ያመጣሉ የሚለው ጉዳይ እንግዲህ የጀራል ኳንዛ ከሊቨርፑል መውጣት አለመውጣት ላይ ከፍተኛ ውሳኔ ሊወስን ይችላል
ይችላል ነው እየተባለ የሚገኘውና እንደ ዘገቦቹ ከሆነ እንግዲህ ሊቨርፑሎች ይህን ተጫዋች መሸጥ የሚፈልጉ እንኳን ከሆነ 50 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘውና ይህ የተለጠፈበት ሂሳብ ለጀራልድ ኳንዛ ተገቢ ነው ወይ የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ጉዳይ ደግሞ ፍሎሪያን ቨርትዝን የሚመለከተውን ጉዳይ ይሆናል። እንደሚታወቀው እንግዲህ ሊቨርፑሎች የዚህን ተጫዋች ፊርማ ለማግኘት ከፍተኛ ጥረት እያደረጉ ነው የሚገኙት ነው እየተባለ የሚገኙና እንደ ዘገባዎቹ መሰረት እንግዲህ ሊቨርፑሎች ይህ ተጫዋች ወደ ኢንተርናሽናል ዲዩቲ ከመሄዱ በፊት ያለውን ጉዳይ ኮንትራቱን ሁሉ ለመጨረስ አቅደዋል ነው እየተባለ የሚገኙና ምናልባትም እንግዲህ በቀጣይ ሳምንት የዚህ ተጫዋች ጉዳይ ሊጠናቀቅ ይችላል። አሁን ላይ እንግዲህ በዚህ ተጫዋች ዙሪያ የወጡት አፕዴቶችን ስንመለከታቸው ምንድን ነው የሚሉት እንደሚታወቀው እንግዲህ ከጥቂት ቀናት በፊት ሊቨርፑሎች ለዚህ ተጫዋች ለማስፈረም የ100 ሚሊዮን ዩሮ ፓኬጅ ለሊቨርኩሰን እንደላኩ ተዘግቦ ነበርና አሁን ላይ በወጡት መረጃዎች መሰረት እንግዲህ በሁለቱ ቡድኖች መካከል ድርድር እየተካሄዱ ነው የሚገኙት እና ምናልባትም ይህን ድርድሩን ትንሽ ጎትት ሊያደርገው የሚችለው ነገር ቢኖር ምንድን ነው ባየር ሊቨርኩሰኖች ተጨማሪ ተጫዋች ይፈልጋሉ ነው እየተባለ የሚገኘው እና እንደ ባየር ሊቨርኩሰኖች ሀሳብ ከሆነ ምንድን ነው ብርና አንድ ተጫዋች ከሊቨርፑል ለመውሰድ ነው እየፈለገ የሚገኙትና በዚህ ሰዓት እንግዲህ ባየር ሊቨርኩሰኖች እየተከታተሏቸው የሚገኙ የሊቨርፑል ተጫዋቾች አሉ። በተለይ ደግሞ 3 ተጫዋቾች ባየር ሊቨርኩሰኖች እይታ ውስጥ መግባት ችሏል። አንደኛው ጀራልድ ኳንዛ ነው። ምክንያቱም እንግዲህ ቀደም እንደነገርኳችሁ ከባየር ሊቨርኩሰን ጋር መለያየቱ አይዘነጋምና ያንን ቦታ ከቨር ለማድረግ ተከላካይ ተጫዋች ይፈልጋሉ። በሁለተኝነት ደረጃ ደግሞ ታይለር ሞርተን ነው። ታይለር ሞርተን እንግዲህ ባለፈው ክረምት ራሱ በውሰቱ ውል ወደ ባየር ሊቨርኩሰን ለመውሰድ አስበው ነበር። ነገር ግን ሊቨርፑሎች ያንን ጥያቄያቸውን ውድቅ አድርገውባቸዋልና ምናልባትም አሁንም እዚህ ተጫዋች ላይ ፍላጎት ሊኖራቸው ይችላል። ሶስተኛ ደረጃ ላይ የተቀመጠው ደግሞ ሃርቪ ኤሊየት ነው። እንደሚታወቀው ፍሎሪያን ቨርትዝ ወደ ሊቨርፑል ለማምጣት ወደ መጨረሻው ምዕራፍ አካባቢ እየተጠጉ ነው ያሉትና ያንን ቦታ ከቨር ለማድረግ ደግሞ ሃርቪ ኤሊየትን አማራጭ አድርገውታል ነው እየተባለ የሚገኙና ምናልባትም ባየር ሊቨርኩሰኖች እንግዲህ ፍሎሪያን ቨርትዝን ለመሸጥ ከነዚህ 3 ተጫዋቾች አንዱንና ብር ጨምረው ለፍሎሪያን ቨርትዝ ለመቀበል አስበዋል ነው እየተባለ የሚገኘውና ይህ ድርድር ውስጥ መግባቱ ነው እንዲጓተት ያደረገው ነው እየተባለ የሚገኘውና ባየር ሊቨርኩሰኖች ከሊቨርፑል ተጫዋች ባይፈልጉ ኖሮ ምናልባትም እስካሁን ድረስ ፍሎሪያን ቨርትዝ ጉዳይ ሊጠናቀቅ ይችል ነበር ነው እየተባለ የሚገኘው። እንደሚታወቀው ደግሞ ሁል ጊዜም አንድን ተጫዋች የሚሸጥ ከሆነ ብዙ ድርድሮች በገዢና በሻጭ መካከል የሚደረጉ አሉ። በተለይ ደግሞ በምን ያህል ሂሳብ ነው ይሄ ተጫዋች የሚሸጠው፣ ቫሊዩ ምን ያህል ነው የሚለው ነገር፣ የአከፋፈሉ ሂደትስ እንዴት ነው የሚለው ነገርና ሌሎችም ጥቃቅን ነገሮች በዚህ ድርድሮች መካከል የሚደረጉ ናቸውና ይህ ነገር መጨመሩ የፍሎሪያን ቨርትዝን ጉዳይ ትንሽ እንዲገፋ አድርጎታል ነው እየተባለ የሚገኘውና አሁን ላይም ድርድር ላይ ናቸውና በቅርቡም ይጠናቀቃል ተብሎ ነው የሚጠበቀው። በጣም በጥሩ ሁኔታ እየሄደ ነው ያለው። ነገር ግን ደግሞ ባየር ሊቨርኩሰኖች ከሊቨርፑል የትኛውን ተጫዋች ነው የፈለጉት የሚለው እንደዚሁስ ሊቨርፑሎችስ ፈቃደኛ ናቸው ያንን ተጫዋች ለመልቀቅ ወይ የሚለው ነገር ራሱ ትልቅ ጥያቄ ነው። እንደዚሁም ተጫዋቹስ ወደዛ ለመሄድ ፈቃደኛ ነው ወይ የሚለው ነገር ራሱ እነዚህ ጉዳዮችን ምናልባትም እንዲጓተት ሊያደርግ የሚችልበት ቻንስ አለ። ነገር ግን ደግሞ ሊቨርፑሎች የሀገራት ውድድር ከመጀመሩ በፊት ነገሮችን ለመጨረስ ከፍተኛ ጥረት እያደረጉ ይገኛሉ። በዚሁ አያይዘን ግን የጀረሚ ፍሪምፖንግን ጉዳይ ማንሳት መቻል አለብን። ጀረሚ ፍሪምፖንግ እንግዲህ ከጥቂት ቀናት በፊት በሰራውላችሁ ፕሮግራም ወደ ሊቨርፑል መምጣቱ አይዘነጋም። ወደ ዩኬ መምጣቱ የስካይ ስፖርት ዘገባቸው እንደተናግሯልና በዚህ ሰዓት በሱ ዙሪያ የወጡት መረጃዎች እንደሚናገሩት ከሆነ እንግዲህ ሁሉም ነገር አልቋል። የፎቶ ስነ ስርዓትም ተደርጓል። የሚዲያ የቀረጻ ነገሮች ሁላ ተጠናቋልና አሁን የሚቀረው ይፋ ማድረግ ብቻ ነው እየተባለ የሚገኘው ነው። ምናልባትም እንግዲህ እሁድ የዝውውር መስኮቱ በይፋ ይከፈታል። ከዛ በኋላ እንግዲህ ሊቨርፑሎች ያንን ነገር ይፋ ያደርጉታል ተብሎ ነው የሚጠበቀው። ምንም የቀረ ነገር የለም። ሁሉም ነገር ተጠናቋል እና እሱን ማሳወቅ ብቻ ነው። ኢቨን የሊቨርፑልን ማሊያ አድርጎ ራሱ ፎቶ ተነስቷል ነው እየተባለ የሚገኘውና የጀረሚ ፍሪምፖንግ ጉዳይ የተጠናቀቀ ነገር ነው። በቀጣይም ደግሞ የፍሎሪያን ቨርትዝ ጉዳይ የሚጠናቀቅ ይሆናል። ከዛ በኋላ ሚሎስ ኬርኬዝ ይሆናል። ከዛ በኋላ እንግዲህ የተለያዩ ተጫዋቾችን ለማስፈረም ጥረት ያደርጋሉ ነው እየተባለ የሚገኘው። በተለይ ደግሞ 9 ቁጥር ቦታ ላይ እንደዚሁም 6 ቁጥር ቦታ ላይ የተከላካይ ስፍራንም ሊያመጡ የሚችሉበት ሁኔታ አለ እየተባለ ነው የሚገኘው። ከዛ በተጨማሪ ግን የሚወጡት ተጫዋቾች ታይተው ያንን ቦታ ከቨር ለማድረግ ገበያ ሊወጡ ይችላሉ እየተባለ የሚገኙና አንዳንድ መረጃዎች እንደሚናገሩት ከሆነ እንግዲህ በዚህ የክረምቱ የዝውውር መስኮት ሊቨርፑሎች ከ220 ሚሊዮን በላይ ሊያወጡ የሚችሉበት ቻንስ አለ ነው እየተባለ የሚገኙና ምናልባትም እንግዲህ የሚሸጡት ተጫዋቾች ሳይቶ ደግሞ የዚህ ሂሳብ ራሱ እስከ 300 ሚሊዮን ድረስ ሊጠጋ የሚችልበት ቻንስ አለ እየተባለ ነው የሚገኙና ይህን ያህል ገንዘብ በዚህ የክረምቱ የዝውውር መስኮት የሚያወጡ ከሆነ ደግሞ በሊቨርፑል ታሪክ በጣም ውዱ የዝውውር መስኮት ይሆናል ተብሎ ነው የሚጠበቀው። በአጠቃላይ ለዛሬ ያስኩላችሁ እነዚህን ይመስላሉ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።